ምን ሆነ ነው ያሬዱ? አስደነገጥከኝ እኮ ያሬዱ። አንዳንዴ ነገሮችን በመረጋጋት ማሰብ ጥሩ ይመስለኛል። እንዴት ተረጋግቼ እንዳስብ ትጠብቃለህ? ከቻልክ ተኝተህ፣ ካልሆነ ደግሞ ሙዚቃ እየሰማ፣ ካልሆነ የሆነች ነገር እየተጫወትክ ምናምን እንትን በል። እየቀለድክብኝ ነው? የምወደው ሙዚቃና ያመንኳቸው ሰዎች በአደባባይ ሲለውጡኝ አየሁ። ታዲያ ጥሩ ነው። ምን ነው ጥሩ? አዎ ማለቴ ከመጥፎ ነገር አይሻልም ጥሩነቱ? እና ከምንድን ነው? ካንተ ባላቀም በሙዚቃ መገፋት አንዳንዴ ይጠቅማል ብዬ አስባለሁ። እንዴት? ሀገሩ ሙሉ ተራ ግጥምና ዜማ የበዛው እኮ ሀሳቡን ሳይረዱ ሳይነኩ ስለሚጽፉት ነው። የድሮቹን እኮ ካያቸው ስለመገፋት ሲጽፉ ቢየምር ያንን ስሜት በደንብ ተረድተውት ነው የሚጽፉት፣ ወይም ደግሞ ደርሶባቸው ይኸው ከወጣበት ጊዜ ጀምሮ ነው እናንተ እድሜ ድረስ እስካሁን ድረስ እያዳመጡ ነው አይደል ያለነው። አየህ ፍቅርም ሲሆን እንደዛው ቆንጆ ግጥም ልጽፍ ትችላለህ ብዬ አስቤ ነው። አንተ ደግሞ ይሄን ስልህ ከቀልድ አትቁጠረው። ያንተን ስሜት ሳልረዳ ቀርቼ አይደለም፣ ለራሴ ማሰብ ጭምር ነው። ደግሞ አንተ በእኔ ግጥም መጻፍ ምን ጥቅም ታገኛለህ? አንደኛ ጓደኛዬ ግጥም እየጻፈ ንዴቱን ስለሚረሳ ነው። በአንተ መነካት የጻፍካቸው ግጥሞች ማን ያውቃል ሲወጡ ታሪክ ሊቀይሩ ይችላሉ። ለሷ ደግሞ እኔ ግጥም ልጻፍ? አያሬድ ስሜታዊነት ብዙ ያናግርሃል። እንዴት? ከዚህ በፊት ያወራኝ ነገር ግን ትዝ ይላል? ምን አወራው? እኔ እና እሷን እኮ ሞት ነበር የሚለየኝ ብለኸኝ ነበር። ሞት አረፈደና ወረት አለያየና። እቺ አመቱ ምርጥ አባባለች። ግን ቆይ ልታጽናናኝ ነው ልታናደኝ ነው የመጣው? መጀመሪያማ ላጽናና ነበር አመጣጤ እና ሳይ ግን ሐሳቤን ቀየርኩ። ለምን? የምር ግን እንደምትወዳት ገባኝ። እስከዛሬ እንዲህ ስትሆን እኮ አይቼ አላውቅም። አልወዳት እባክህ ትወዳታለህ። አውቃለሁ ብዬ ጠበቅኩህ ያህል እንደማላውቅ ነው የገባኝ። ይሄ ደግሞ ምን ማለት ነው? ምናልባት ስትጣሉ አይቼ ስለማላውቅ መሰለኝ። አንተ አሰማም እንዴ? አልወዳትም። እሺ አትወዳት፣ ቢያንስ ግን አንድ ነገር ልንገርህ። ምንም እንዳትነግረኝ። አለመስማት ያንተ መብት ነው። እኔ ግን የፈለኩትን አወራለሁ። እንደወጣለህ ነው የምፈልገው? አንተማ ከቤት ወዴት ትወጣለህ? እኔው እንደፈረደብኝ የመጣልኝን አውርቼ ወደ ቤት ሄዳለሁ። እንደው እዛው ፊልድ ብለው የላኩ ቦታ ባልመለሱ። ከተመለስኩ በኋላ ባልመለሱ አይከብድም? እሺ አሁን በቃ ዝም በለኝ። እኔ ደክሞኛል። ጭቅጭቅ አልፈልግም በቃ። አይኛ ወንዶች እንደው ስንቱን ቻልነው እኮ። ኧረ በስመ አብ። ሄሎ ቴዲ፣ እንዴት ነሽ ዜማ? እግዚአብሔር ይመስገን። አለሽ? አለሁኝ። ቆይታ እንዴት ይዞሻል? እስካሁን ጥሩ ነው። ቀጠሯችን እንደተጠበቀ ነው አይደል? ምንም ይሁን ምንም ዛሬ እኔና የሷ ነገር የሚቋረጠው እዛ ቦታ ከሄደች ነው። ቆይ አንተ አለመሄዷ ለምን ፈለገው? መሄድ ከሌለባትስ? አይደለም ያሬድ፣ ምክንያት ይሆን እንጂ። አንደኛ ግን ብዙ እናመሻለን ነኝ። እንደሚያስፈልገው የድምጽሽ የሙዚቃ አይነት ይወሰናል። አልገባኝም። ለምሳሌ የተወዳደርሽባቸው ሙዚቃዎች ሙሉ በሙሉ የሰው ናቸው አይደሉ? የአንቺን የድምጽ ከለርና ሜጀርሽን በደንብ ሳውቀው ምን አይነት ሙዚቃ ብትጫወቺም ለሷ የድምጽ ከለር ይሆናል ብዬ አውቀዋለሁ። ያ ደግሞ የሚሆነው ከባዱንም ቀላሉንም ሙዚቃ በሚገባ አድርገሽ ስትጫወቺልኝ ሲሰማ ነው። ያ ባልሆነበት ጉዳቱ ላንቺ ነው። ዝም ብዬ እንደዚህ አይነት ነገር ዝፈኝ ልበልሽ? እሺ አሁን በደንብ ገባኝ። ስለዚህ በሰዓትሽ ድረሽ። እሺ እሺ።
ታዲያ አብራት ለምን አልሄድክም? እንዴት እሷ መች ፈለገችና? ጠይቀሃታል? ግን ካሰበችማ እሷ ራሷ ነበረች ያላንተ ያለ ፍቅረኛ አልሄድም ማለት የነበረባት። ምናልባት አላሰበችው ይሆናል። አሁንም ይሄኛው ሐሳብህን ደውለህ ንገራት። እኔ ያሬድን ይሄን ማድረገው እልህ ፍቅርን አይገዛም። እሺ ብለጣት። ሰው እንዴት ከሁሉም ሰው ሰርቆ ለብቻ ይተውሃል? አሁንም ሁሉ ነገር እጅ ላይ ነው ያለው። ከቻልክ ባታባክነው በጣም ደስ ይለኛል። ተው እባክህ ይቅር። እሷ ባጠፋቸው መልሼ ደውዬ ክብሬን ከምጥል በሞት ይሻለኛል። ከመሞትስ በሰንበቱ ይበጃል። ተዋርዶ ከመሰንበት አርፎ ተቀምጦ መሞት ይሻላል። እውነተኛው ጥያቄ ከሞት በኋላ ህይወት አለ የሚለው አይደለም። ነገር ግን ትክክለኛው ጥያቄ ከመሞት በፊት በህይወት አለ ወይ ነው። ለማንኛውም አታስለፍልፈኝ፣ እኔ ልሂድ። ወዴት ልትሄድ? ወደ ቤቴ ነው። እንደዚህ ሆኜ ያየኸኝ መቼም ጥላይ ልትሄድ አይደለም አይደል? እዚህ ስቀመጥ በቅርብ ያለው ይመስልሃል? ለዛ ነው። ታዲያ በተቀመጥኩበት እኮ በሞት ይሻለኛል አልከኝ አይደል? እና ታዲያ ብልስ? ስለዚህ ከመጉላላቱ መሰንበቱ አይሻል? ዛሬማ የትም ጥለኛ አትሄድም። ከሞቶ ሰው ጋር ምን እሰራለሁ? እባክህ ተቀመጥ። አንተ ያማል እንዴ? ማነው? ደህና ነሽ? እንዴት ነሽ? ሰላም ነሽ? እንዴት ነው? እንዴት ነው ውሎሽ? ጥሩ ነው። ምን ነው ከመሸ? አዲስ ተከራይ አይደለሽ እንዴ? እንዴት ብቻሽን ጥይሽ እቤቴ ቁጭ እላለሁ? ላለማምድሽ ብዬ እኮ ነው። አረ ችግር አልነበረውም ቸሬ፣ ግን ለሁሉም ነገር አመሰግናለሁ። አይገባም። ይሄማ ማህበራዊ ግዴታችን ነው። ማለማመድ አለብኝ። ቤተሰብ እዚህ ሀገር አለሽ እንዴ? አይ እዚህ የሉም። እዚህ የሉም? አርፈዋል? ውይ የኔ ባባ፣ አንቺን የመሰለች ልጅ እዚህ ብቻሽን ጥለው ይሄዳሉ። አይዞሽ። አረ እንደሱ አይደለም። ይሁን አይዞሽ። እንዴ እኔ እንደ ቤተሰብ እቅፍ ድግፍ አድርጌ በአግባቡ አኖርሻለሁ። አንተ እንዳሰብከው አይደለም። እና አሉ በህይወት ግን እዚህ አይደሉም፣ ድሬዳዋ ናቸው። ኦ ድሬዳዋ ናቸው? ወይ እዚህ ቅርብ ነቻ። እዚህ ቅርብ እኮ ነች። እንዳይቆቆቆ ቡና ላፍላለህ እንዳትዪ እንዴ። እኔ ነበርኩ ማፍላት ነበር። አይተሻል? ይኸው ሰራተኛዬ ከሄደች ስንት ወሯ። ይኸውልሽ ብቻዬን እንደዚህ ተቆራምቻለሁ። ቡና ላፈላ አልነበረም የተነሳሁት፣ ግን ያው ቡና የምትወድ ከሆነ ነገ ወይ ከነገ ወዲያ አፈላልሃለሁ። አይ ግድ የለም። አንቺ እንዲሁ ቁጭ ብለሽ ካጫወትሽኝ ይበቃኛል። ግድ የለም። አሁንማ ሰዓት ደረሰብኝ። እንዴ በጊዜ የመተኛት ልምድ ያለሽ? የሚገርምሽ ነው። ይኸውልሽ እኔም በጊዜ የመተኛት ልምድ አለኝ። በቃ ወዲያው እንደገባው ወዲያው ነው የምተኛው። አንድ ቀን አባን ጠራዋቸው፣ የነሳ አባቴ። ከዛ እሳቸውን ጠራውና ቤቴንና እኔን ጸበል ረጩን። ይኸው ከዛን ቀን ጀምሮ ቤታችን እኔም በጊዜ መተኛት አቆምኩኝ። ግድ የለም ቆይ አንቺንም ነገ አባን ጠራቸውና አንቺንም ቤቱንም ጸበል ይረጩሻል። ግልግልት ያልሽ አይሻልም? ይሻላል፣ ግን እኔ እኮ ልተኛ አይደለም ያልኩት። እና ወደ ውጭ ልወጣ ነው። ወደ ውጭ ልወጣ ነው? አዎ። ምን ነው በሰላም? አዎ ስራ አለኝ። ስራ አለኝ? አዎ። ምን ነበር ስራ አለ ያልሽኝ? አይ ቸሪ፣ ለአራተኛ ጊዜ እየጠየከኝ ነው። ለአራተኛው ጊዜ? ለምን ለ14ኛ ጊዜ አይሆንም? ተከራይ እኮ ነሽ። ደግሞ ለ14ኛ ጊዜ ብጠይቅሽ ልትመልሽልኝ ይገባል። እሺ ጥሩ ጥያቄ ወዳለሁ፣ ጠይቀኝ፣ ችግር የለውም። ሙዚቃ ነው የምሰራው። ሙዚቃ ነው የምሰራው? ከመሸ ሙዚቃ እኔ አላውቅም። ይሄ መንገድ ላይ ቆመው የሚሰሩት ሙዚቃ መንገድ ላይ ቆመው የሚሰሩ አሉ እንዴ? ታዲያስ በሽ እኔ እንጃ። አሁን ግን እየረፈደብኝ ስለሆነ ልብሴ ልቀይር፣ ከይቅርታ ጋር።
ልብስሽን ልቀይሬ? እሺ ውጣልኝ ማለትሽ ነው። ገብቶኛል። ምንም ችግር የለም። አዎ፣ ግን ከይቅርታ ጋር። ምን ይቅርታ ያስፈልገዋል? ቤትሽ ነው፣ እንደፈለገሽ ግድ የለም። ቀይሩ። እሺ እሺ፣ ምንም ችግር የለም። ሰላም ደሪ። እሺ እየተከተልካት ነው? አዎ፣ አሁን ነው የደረሰችው። እንዳታመልጠህ እሺ? እቺ ጉንዳን እንዴት አድርጋ ነው የምታመልጠኝ? በመጀመሪያ እንዳልኩ አድርግ። እኔ ምልህን ብቻ ነው እሺ የምታደርገው። ጦሱ እዛ አብራት የሚሰራ ልጅ ጋር እንዳይሆን ገብታ ትውጣ። እሺ። አየህ እስካሁን አልደወለችም። ወይ ታዲያ አንተ ደውላታ። ሄዳለች ማለት ነው አይደል? ምናልባት ላትሄድም ትችላለች። ባትሄድማ ኖሮ ትደውል ነበር። በዚህ ሀሳብ ከመብሰልሰል ደውሎ ቁርጥ ማወቅ አይሻልም? አይሻልም? እሺ እንዳልክ። ግን ይሻል ይሁን እንዴ? አይሻልም አልከኝ እኮ ያሬዶ። ብልስ አይሻልም ማልክ ይባላል እንዴ? አንድ ያስብበት አትለኝ? እሺ አንድ ያስብበት። ባክ ብዙ ጊዜ ያስቤበታለሁ፣ ግን የማደርገው ነገር ግራ ገባኝ። አይዞህ ያሬዶ፣ እኔን ግራ ይገባኝ። ደህና ነሽ? ደህና ነኝ። ልክ በሰዓትሽ ነው የመጣሽው። ግድ ነው። ምን ትፈልጋለሽ? ምንም አልፈልግም። ኧረ ምግብ ነገር ይምጣ። ምግብ በልተሻል? አሁን ስመጣ በለው። በጣም ጥሩ። ይኸውልሽ አንድ ሙዚቀኛ ስቱዲዮ ሲመጣ በደንብ መብላት አለበት። ምክንያቱም ስቱዲዮ ኢነርጂ የሚጠይቅ ስራ ነው። ልክ ብላል። እሺ እና ምን ትሞክሪያለሽ? ምን አይነት ሙዚቃ ነው ብዙ ጊዜ እየዘፈንሽ የቆየሽው? ሁሉንም አይነት ሙዚቃ ሞክራለሁ፣ ግን ደግሞ ከመዝፈን ውጪ ሌላ እውቀት አልነበረኝም። በቅርብ ጊዜ ነው ሁሉም ነገር በደንብ የገባኝ። ሲገባኝ ደግሞ ሙዚቃ መፍራት ጀመርኩ። ለምን ትፈሪያለሽ? ምን ያስፈራል? የማታውቀውን ብዙ ዘፈን ቆይተ ከሙዚቃ መሳሪያ ጋር አንድ ላይ መስፈን ከበደኝ። ሙዚቃ ቀላል ነገር እንዳልሆነ ተረድቻለሁ እና ለዛ ነው የሚያስፈራኝ። ጥሩ እንግዲህ ተጋግዘን ጥሩ ነገር እንሰራለን። አምናለሁ። በፍጥነት ጥሩ ባለሙያ ሆነሽ ስራሽ እንዲወጣ በጣም መጣር ይጠበቅብሻል። ይሄ ደግሞ እንዲሆን ትልቁ ስራ ያለው አንቺ ጋር ነው። ታግዥኛለሽ፣ አግዝሻለሁ። የምችለውን ሁሉ አደርጋለሁ። ጥሩ። እስኪ አሁን አንድ ሙዚቃ ትይልኛለሽ? እሺ፣ የትኛውን? ደስ ያለሽ። ከዛ በፊት ግን ስልካችንን ሳይለንት እናድርግ። በነገርሽ ላይ እሞክራለሁ እኔ። ስለዚህ አንዴ የተዘጋጀ ሜሎዲ አለ። እንደውም ለምን እሱን ከፍቼልሽ በእሱ አንሞክርም? እሺ። ያዝልኝ ቀጠሮ ቦታ ምረጥና ወይ ሀረር ወይ ሸገር አጫውተኝ ቶሎና ያዝልኝ ቀጠሮ ቦታ ምረጥና
አቃተኝ ምን ቶሎና ባቡር ገስግስና ድረስልኝ ሀረር የምወደውን ልጅ ወርውርልኝ ሸገር እሰይ የድሬ ልጅ ውብ መልከ መልካሙ በአንድ ቀን አይጠፋም የፍቅርህ ህመሙ አያደል አታነሳ ተረጋጋ እንጂ ያሬድ ምናልባት አላየችው ባካ አንተ ደግሞ አታግዝላት እኔ ያሬድ አይደለሁ ማነች ሴማነች ምን አገባ ማለት ምንድነው ይቅርታ ረበሽኩሽ አይደል ቀርሜ ነው እንጂ ማሰብ ከበጠበጥከኝ በኋላ ረበሽኩሽ ትለኛለህ እንዴ እሺ ይቅርታ ትቀጣለህ እሱማ ግዴታዬ ነው የተለመደው አይደል ያሁኑ ግን ከዛ በላይ ነው እሺ ምንም ብትይኝ ቀጣለሁ የኔ ንግስት እሺ ቻው ሳታወሪ አሁን ምን እያደረግን ነበር እሱማ ምን ያው እያወራን ነበር እሺ በቃ ደህና ደር የኔ ንግስት እሺ ምን ነበር ማውራት የፈለከው ያው ስለኔና ስላንቺ ስለኔና ስላንተ ምን ያው ስለ ፍቅራችን ምን ሆነ አፈቅርሻለሁ ለማለት ነው እሺ እንደሱ ነው ሂሳብ ያስጨምራል በቃሽ ከቅድሙ ቅጣት ጋር አንድ ላይ ከፍላለሁ እሺ ና ዱቤ ሲበዛ ደስ አይልም አሁን ነው በቴሌ ብር ላክ እሺ ቆይ ሰማ ሌላ ጊዜ ግን ፍቅር ባንቺ ብር አይሸጥም እሺ እሺ አሁን ንገሪኝና ልተኛ አፈቅራለሁ እኔም አፈቅርሻለሁ የኔ ንግስት በልሽ ዛሬ መጨረሻሽ ነው ሁሉም ነገር እዚህ ጋር ያበቃል ሰማኝም ልደውላት እንዴ ደውል አልኩህ እኮ አልሰማኝ አልክ
ቆይ ግን ምን ላታለሁ? የምትላትን ስነግረ ደግሞ እኔ አረዝብብሃለሁ። እኔ ወሬን እስክጨርስ ደግሞ እሷ ከስቱዲዮ ዘፍና ትወጣብሃለች። ስለዚህ በቃ አንተ የፈለግከውን በላት አይሻልም? እሺ ወይኔ ያሬድ እንደዚህ ልዋርድ? የምትዋረደው መደወል እያሰብክ ሳትደውል ስትቀር ነው። ሄሎ ሄሎ አና አንዴ ዜማ ነገናኝ። ምን? ቆይ ማን ጋር እንደደወልክ ግን አውቀሃል? ምን? በጣም አሪፍ ድምጽ ነው ያለሽ። አመሰግናለሁ። በእንግዲህ ሰሞኑን እዚህ እየተገናኘን በደንብ እንሰራለን። ግጥሙን የሚሰራው ልጅ ሲመጣ ደግሞ አዲስ ግጥም ይሰራልሻል። እሺ በቃ አሁን መሄድ እንችላለን። የኔ ወንድም እኔ ቤት ነኝ። ስትዋሽኝ እንድጠላሽ ያደርግሽ ነው። ይሄ ደግሞ እድሜ ዘመንሽን ስታረጊ ነው ሹን። አሁን አገናኝ። እውነት አንተ ልጅ እያበድክ ነው። የማብደው እንደዋሽሽኝ እያወቅኩ ምንም ማድረግ ባለመቻሌ ነው። አንቺ እኔን አታሰድብኝ። እንኪ አናግሪው። አላናግረውም እያለችሽ ነው? አናግሪው እንጂ ምን አፍጠጠሽ ታየኛለሽ? አይ እንግዲህ እኔ ከዚህ በላይ ምንም ላረግልህ አልችልም። እሺ ለሁሉም ነገር ይቅርታ አድርጊልኝ በይልኝ። አንዴ ብቻ አናግሪው ቢያት። አላናግረውም ብላ ወደ ቴዲ ክፍል ገባች። እኔ ያሬድ አይደለም አሳይሻለሁ ቢያት። እሺ አሳይሻለሁ እያለሽ ነው። ተመልሳ መጣ ነው? አይ አይደለም፣ ግን እሷ እዚህ ነው የምታድረው። እኔ ልወጣ ነው። ሄሎ ወዴት? እርግጠኛ ነህ? ቆይ እንዴት? እሺ ዜማ የሚበላ ምን ይምጣ? እኔ ምንም አልበላም። እንዴ ኧረ ተይ ርቦናል። ሊሆን ነገር እንብላ። አይ በቃኝ። እሺ የሚጠጣ ምን ይሁን? አልጠጣም። ኧረ ተይ እዚህ ድረስ ተመቶ ሳይበላ ሳይጠጣ ይኬዳል? እሺ ውሃ አልጠጣም። ዜማ ምን ማለትሽ ነው? ደህና ነገር እዚህ እንጂ ውስኪ ወይ የሆነ ነገር ይምጣ። እኔ አልጠጣም እንደዛ አይነት ነገር። እሺ በቃ ለስለስ ያለ ወይን ወይም ደግሞ ቢራ ነገር ይምጣ። እንደውም ቢራ ይምጣ። ሁለት ቢራ አምጣለን።
የገቡበትን ሆቴል አይተሃል? አዎ ያያችሁ ነው። ግባና ምን እያደረጉ እንደሆነ ተከታተልልኝ። ስደውልለት እኮ ስልክ አላነሳልኝም። ቢራ እየጠጡ ነው። እንደውም አሁን ችርስ ተባባሉ። ጠጪ እንጂ። እኔ እኮ እንዳይደብር ብዬ ነው እንጂ መጠጥ አልወድም። ይኸውልሽ ቀስ እያልሽ ትለምጂዋለሽ። እኛም መጀመሪያ እንደዛ ነበር የሚያደርገን። በጣም መሸኮ ግን አንዴ ከዚህ ሰዓት በኋላማ አትሄጂም። ምን ማለትሽ ነው? አትሄጂም? ያው እዚሁ ትንሽ ቆይተን ዘና ብንል አይሻልም? እየጠጣ አይ ወደ ቤት መሄድ አለብኝ። ዜማ ጥሩ ጊዜ ከኔ ጋር ማሳለፍ አትፈልጊም? አይ ያሳለፍነው ጥሩ ጊዜ ነው። ሌላ ቀን እንገናኛለን። ብዙ ሰዎች ችሎታ ያላቸው በሙዚቃው ለምን እንደማያወጡ ታውቂያለሽ? ለምንድን ነው? ራሳቸውን ለሙዚቃ አሳልፈው አይሰጡም። ራሳቸውን አሳልፈው አይሰጡም ማለት ነው? ማን ነው? በጣም ጥሩ። ይኸውልሽ ከባለሙያ ጋር አብረሽ ጥሩ ጊዜ ማሳለፍ አለብሽ። አብረሽ መዋል፣ አብረሽ ማምሸት ይጠበቅብሻል። ያን ጊዜ የተሳካ ስራ ትሰሪያለሽ። እቺ ማን ነው ስሟ? ቅድም ስትሉ የነበረችው ሀና ነው? አዎ ትንሽ ነገር አጣልቶ ነው እንጂ ሀና ዘመዴ ነች። ዘመድሽ ላለ ማለት ብዬ ነው። በሀሳብ እንጣላ እንጂ መጣላታችን ዝምድናችን አይለውጠውም። ይኸውልሽ የሷ ሙዚቃ ከሳምንት በኋላ ይለቀቃል። ሀገሩን በሙሉ ሊያጥለቀልቀው ነው። እንዴ ከመቼ አለቀላት? ቴዲ እኮ ነው። ማን መስየሻለሁ? ሁሉም በእጄ ነው። ምን ሆነሻል? ይሄ ውሻ ልጅ እኔ ላይ ይጫወታል። ወይኔ ሀና ሰራለታለሁ። እየጠጣሽ በቃ ቀጣይ ሳምንት ሙዚቃሽ ይወጣል። ወይ በእናትህ ቴዲዬ ቶሎ ስራልኝና ገላግልኝ። በጉጉት ማለቄ ነው። ኦልሬዲ ፈመሰሻል። እውነት ይኸውልሽ የሚያጠግብ እንጀራ ከምጣዱ ያስታውቃል። ያንቺ ሙዚቃ ቀድሞ እንደሚወጣና ጥሩ እንደሚሆን ገና ስትሰሪው ያስታውቅ ነበር። አንተ ግን ወደኸዋላ? እና ባልወደው ነው እቺን የመሰለች ቆንጆ ያዘፈንኩት። ወይኔ ሀና ታድዬ ምድረ ምቀኛ እስኪ ቃጠሉ የት እንደሚገቡ አያቸዋለሁ። እህትሽ አበደች? እሷማ እርግጠኛ ነኝ ጨርቋን ጥላ ነው የምታብደው። ድሮስ እሱን አይደል የምትፈልጊው? ታዲያ አሁን ገና ጸሎት ይደረሰ። ድሮስ ኢትዮጵያን ሰው ለማሳበድ ማብሎን። ቆይ ግን እብደቷ እንዴት እንደሆነሽ ነው የምትፈልጊው? እንዴት ይሻላል? እንዴት ብታብድ ይሻላል? ጠጪ። ለማንኛውም ያዥ። እንውጣ አይደል? አዎ ደስ ይለኛል። እንደውም እኔ ቤት ሄደን አረፍ እንላለን። አይ እኔ እናቴ ትጠብቀኛለች፣ መሄድ አለብኝ። በቃ መታጠቢያ ቤት ሄደሽ ተጣጥበሽ ነይ። እኔ መታጠቢያ ቤት መሄድ ፈልጌ ነበር። አልቆይም። እሺ መጣሁ።
በቃ ያዝነውን ጨርስና እንውጣ። ቤት ድረስ ግን ትሸኘኛለህ አይደለ? በጭራሽ አታስብ። ወይኔ ጉዴ! ነቃሽ እንዴ እኔ ማር? እዚህ ነው እንዴ ያደርኩት? እንዴ ታዲያ ማታ ቤት በኩል ቤት ላስገባሽ ብለሽ በጭራሽ እምቢ አልሽ። ለካ እንደዚህ አስቸጋሪ ልጅ ነሽ። ወይኔ ጉዴ! እናቴ ገደለችኝ።